ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በኦሮሚያ ክልል እጅግ አሳዛኝ መረጃ ተሰምቷል። በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብ ሰዓት ደብረ ሰላም መድኃኔዓለም ቤተ ክርስቲያን አገልጋይ የሆኑት ካህን በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸው ተሰምተዋል። ባለቤታቸው በተመሳሳይ ሁኔታ መገደላቸውም ተገልጿል። በአሁኑ ሰዓትም በወረዳው እየተባባሰ የሚገኘውን አፍራና ግድያን በመፍራትና በመስጋት በአካባቢው የሚኖሩ ምዕመናን ከተማውን ለቀው እየተሰደዱ መሆኑ ታውቋል። ዝርዝሩን እናስደምጣቸዋለን። የአማራ ፋኖ በጎጃም ከፍተኛ አመራር የሆነው አርበኛ ዝናቡ ልንገረው የመንግስትን እንቅስቃሴ አስመልክቶ ወደ ጎጃም አዲስ ተጨማሪ ኃይል የገባውን መንግስት ከሁሉም ክልሎች የተውጣጣ ኃይል በማሰማራት የአማራ ፋኖ በጎጃም አመራሮች ላይ ያነጣጠረ ዘመቻ ማዕበል በሚል ስያሜ የማጥቃት ሙከራ መደረጉን አርበኛ ዝናቡ ልንገረው ገልጿል። ነገር ግን ይህ ዘመቻ እንዳልተሳካም አርበኛው ጨምሮ ገልጿል። ውጊያውን አስመልክቶም የወጡትን መረጃዎችና በፋኖ ቁጥጥር ስር ስለዋሉ አካባቢዎች አዳዲስ መረጃዎች ተሰምተዋል። ተጨማሪ ይኖረናል። በአዲስ አበባ የሚገኙ የትግራይ ተወላጅ የሆኑ ወጣቶች በከተማዋ ባለስልጣናት ኢላማ መደረጋቸውና ያለምንም መደበኛ ክስና ፍርድ ሂደት በማንነታቸው ምክንያት የዘፈቀደ ስርዓት እየተፈጸመባቸው ነው ሲል ቅድሚያ ለሰብአዊ መብቶች በኢትዮጵያ አሳስቧል። በአሁኑ ሰዓትም በአንድ ፖሊስ ጣቢያ ብቻ ከ100 በላይ የትግራይ ተወላጆች መታሰራቸው ተገልጿል። ዝርዝሩን አዘጋጅተናል። በትግራይ ጦርነት ወቅት የኤርትራ ወታደሮች በትግራይ ሴቶች ላይ ዘግናኝ ወሲባዊ ጥቃት መፈጸማቸውን የሚገልጽ ሰፊ ምርመራ ሪፖርት ዘጋርዲያን አቅርቧል። በጦርነቱ ወቅት በትግራይ ከሚገኙ ጠቅላላ ሴቶች 10% የሚጠጉ ሴቶች ለጾታዊ ጥቃት መጋለጣቸውና ከነዚህ ውስጥም 70%ቱ የመደፈር ጥቃት እንደተፈጸመባቸውና እጅግ አጸያፊ ድርጊትም እንደተፈጸመባቸው መረጃዎች ወጥተዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ የህዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅን በዛሬው ዕለት ማጽደቁን የገንዘብ ሚኒስትር አቶ አህመድ ሺዴ በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ ሰጥተዋል። በማብራሪያቸው ምክር ቤቱ ያጸደቃቸውን ፕሮጀክቶች ለመጨረስ ወደ 1.5 ትሪሊዮን ብር ያስፈልጋል ማለታቸው ተሰምቷል። ይህ መረጃን በዜናችን በዝርዝር እንመለከተዋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አርበኛ ዝናቡ ልንገረው በማህበራዊ ትስስር ገጹ ላይ ባስተላለፈው መልእክት የመንግስት እንቅስቃሴን አስመልክቶ ወደ ጎጃም አዲስ ተጨማሪ ኃይል የገባው ብዛት ከ5 ክፍለ ጦር በላይ ነው ብሏል። እነሱም ከወሎ፣ ከጎንደር፣ ከሸዋ፣ ከወለጋ፣ ከአዲስ አበባ እንዲሁም ከሁሉም ክልሎች የተውጣጣ ኃይል በማሰማራት የአማራ ፋኖ በጎጃም አመራሮች ላይ ያነጣጠረ ዘመቻ ማዕበል በሚል ስያሜ የማጥቃት ሙከራ የተደረገ ሲሆን ሳይሳካ መቅረቱን አርበኛ ዝናቡ ልንገረው ገለጸ። በዚህም መሰረት መንግስት አንደኛ መነሻውን ከገነት አቦ አድርጎ ቋሪት ከተማን በማቋረጥ በደጋ ዳሞት ሂበርት ሐሙስ ገበያ መዳረሻውን ደግሞ ደጋ ጫት ወርካና ለጀንጉስ ያደረገ 7ኛ ክፍለ ጦር ሁለተኛ መነሻውን ደቡብ ጎንደር አድርጎ አዴት ገረገራ ዋሸራ መዳረሻውን ደብረ መድኃኒትና አሽመን ጎድር ያደረገ 74ኛ ክፍለ ጦር ሶስተኛ መነሻውን አዴት አድርጎ በጎሽዬ ብር አዳማን አቋርጦ መዳረሻውን ጠጠረ ማርያም ያደረገ የ7ኛ ከፊል ኃይል አራተኛ መነሻውን ደጋ ዳሞት ፈረስ ቤት በማድረግ መዳረሻውን ደግሞ ፍልቅልቅ አረፋ ያደረገ የ25ኛ ክፍለ ጦር አምስተኛ መነሻውን ድጓ አድርጎ ከወይን ውሃ ኃይል በመጨመር መዳረሻውን አሙስ ገበያ ደነቂ ያደረገ የ72ኛ ክፍለ ጦር ስድስተኛ መነሻውን አዴትና ጎንጅ ያደረገ መዳረሻውን ገረገራ ዘማ ያደረገ የ59ኛ ክፍለ ጦር እንዲሁም 7ኛ መነሻውን ሞጣ ያደረገ መዳረሻውን አስተሪዮ በማድረግ የ72ኛ ክፍለ ጦር የመንግስት ጦር ከበባ ለማድረግ ውጊያ ከፍቶ ውጊያ ከጀመረ ዛሬ 5ኛ ቀኑን እንዳስቆጠረ ገልጿል። አርበኛ ዝናቡ እንደሚለው ለአስጨራሽ ውጊያ በማድረግ አጠቃላይ የገባውንና ከበባ ለማድረግ ሙከራ ያደረገውን የአገዛዙን ኃይል የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋ ዳሞት ብርጌድ፣ መብረቁ ብርጌድ፣ ዮሐንስ አለማየሁ ብርጌድና መዝገቡ ዋለልኝ ብርጌድ የድርጅቱ ልዩ ኮማንዶ የአበራ አዳሙ ሻለቃ የሁለተኛ ክፍለ ጦር ጥምር ጦር የመንግስትን ኃይል እንዳመጣጡ በመመከት በጸረ ማጥቃት ውጊያ ሊያሳካ ያሰበውን ዓላማ እንዳያሳካ ማድረግ መቻሉን ነው የገለጸው። በዚህም በርካታ ሙት ቁስለኛና ምርኮ እንደሆነበት እንዲሁም በርካታ የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሾችም መማረካቸውን ተነግሯል። ከነዚህ ብርጌዶች መካከልም ደጋ ዳሞት ብርጌድ አካባቢውን ተቆጣጥሯል ብሏል። አርበኛ ዝናቡ በተሰራውና በተገኘው ድል ለሁለተኛ ተፈራ ዳምጤ ክፍለ ጦርና በውጊያው ለተሳተፉ የሰራዊታችን ክፍል ወታደራዊ መምሪያው በዚህ አጋጣሚ ታላቅ አክብሮት እንዳለው መግለጽ እወዳለሁ ብሏል።
በአዲስ አበባ ከተማ ወጣት የትግራይ ተወላጆች ላይ ያነጣጠረ የዘፈቀደ እስር ሊቆም ይገባል ሲል ቅድሚያ ለሰብአዊ መብቶች በኢትዮጵያ አሳሰበ። በአሁኑ ሰዓት በአንድ ፖሊስ ጣቢያ ብቻ ከ100 በላይ የትግራይ ተወላጆች መታሰራቸውን ገልጿል። በአዲስ አበባ ከተማ በተለይም ከኩተቤ፣ ፈረንሳይና ወሰን በተባሉ አካባቢዎች ላይ በትግራይ ተወላጅ ወጣቶች ላይ ያነጣጠረ እስር እየተካሄደ መሆኑን በመግለጽ ይህ የዘፈቀደ እስር ሊቆም ይገባል ሲል ቅድሚያ ለሰብአዊ መብቶች በኢትዮጵያ አሳስቧል። የመብት ተሟጋች ድርጅቱ በኢትዮጵያ በአሁኑ ሰዓት በአንድ ፖሊስ ጣቢያ ብቻ ከ100 በላይ የትግራይ ተወላጆች መታሰራቸውን ከፖሊስ ጣቢያው ታስሮ ከወጣ አንድ ሰው ማረጋገጡንም ተናግሯል። የትግራይ ክልል ወጣቶች ቢሮ በቅርብ ጊዜ ያወጣውን ሪፖርት ዋቢ በማድረግ 2017 ዓ.ም ብቻ ከ56000 በላይ ወጣቶች ከትግራይ ክልል በስደት እንደወጡ ስለማረጋገጡ የገለጸው ድርጅቱም በክልሉ ባለው የስራ አጥነትና የፖለቲካ አለመረጋጋት ምክንያት አዲስ አበባ ከተማ የወጣቶቹ መዳረሻ ከሆኑት ቦታዎች መካከል አንዷ መሆኗ በሪፖርቱ ተመላክቷል። ይሁን እንጂ ከቅርብ ጊዜ ወዲህ ወጣቶች በተለያዩ ቦታዎች የዘፈቀደ እስር ሰለባ እየሆኑ እንደሚገኙ መረጃዎች እንደደረሱት ገልጿል። እስሩ አዲስ ለመጡት ወጣቶች ብቻ ሳይሆን የአዲስ አበባ ከተማ ቋሚ ነዋሪ የሆኑ የትግራይ ተወላጆች ወጣቶችም የዚሁ ሰለባ ናቸው ያለ ሲሆን በተለያየ ወቅትና ጊዜ በተለያዩ ፖሊስ ጣቢያዎች በርካታ የትግራይ ተወላጆች የደረሰባቸውን እንግልት በማጣቀስ ሪፖርቱን አቅርቧል። ከሰኔ ወር 2017 ዓ.ም መጀመሪያ ሳምንት አካባቢ ጀምሮ በትግራይ ክልል ተወላጅ ወጣቶች ላይ በተለይ እስሩ ተጠናክሮ መቀጠሉንም ድርጅቱ ገልጿል። ቅድሚያ ለሰብአዊ መብቶች በኢትዮጵያ የዘፈቀደ እስር ዜጎች በሀገራቸው ተረጋግተው በእኩልነት እንዳይኖሩ የሚያደርግ ከመሆኑ በላይ የሀገሪቱ የተቀበለቻቸው የዓለም አቀፍ ሕጎችን የሚጥስ ነው ሲል ነው የገለጸው። በመሆኑም የመንግስት አካላት በተለይም የአዲስ አበባ ፖሊስ በትግራይ ተወላጆች ላይ እያደረሰ ያለው ተደጋጋሚ እስርና እንግልት እንዲቆም እንዲሁም የዘፈቀደ እስር በትግራይ ተወላጆች ላይ እንዲከናወን የወሰኑ ትዕዛዝ የሰጡ አካላት በሕግ እንዲጠየቁ ጠይቋል። እንዲሁም በርካታ የትግራይ ተወላጆች ወጣቶች በትግራይ ክልል ውስጥ ባለው የፖለቲካ አለመረጋጋትና የግጭት ስጋት ሸሽተው አዲስ አበባ እየመጡ ሲሆን መንግስት ዜጎቼ ናቸው በማለት የኢኮኖሚና የማህበራዊ ድጋፍ በማድረግ እንዲያቋቁማቸውና የወንጀል ተጋላጭነታቸው እንዲቀንስ ድጋፍ እንዲያደርግ አሳስቧል። ሂውማን ራይትስ ፈርስት የተሰኘው የሀገር ውስጥ መብት ተሟጋች ድርጅት በአዲስ አበባ የሚገኙ የትግራይ ተወላጆች የሆኑ ወጣቶች በከተማዋ ባለስልጣናት ኢላማ ተደርገው ያለምንም መደበኛ ክስና ፍርድ ሂደት ማንነታቸው ምክንያት የዘፈቀደ እስራት እየተፈጸመባቸው ነው ሲል ነው የከሰሰው። በተመሳሳይ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ ሳውት ትናንትና ሰኔ 23 ቀን 2017 ዓ.ም ባወጣው መግለጫ ነዋሪነታቸው በአዲስ አበባ ከተማ የሆኑ የትግራይ ተወላጆች በጸጥታ ኃይሎች በዘፈቀደ እየታፈሱና በህገወጥ መንገድ እየታሰሩ እንደሚገኙ ሪፖርት እንደደረሰው አስታውቋል። የመብት ተሟጋቹ ድርጅት ዋና ዳይሬክተር ተስፋለም በርሄ እንዳስታወቁት ተቋማቸው በመረጃ ደረጃ በማህበራዊ ሚዲያ በጉዳዩ ዙሪያ የሚቀርቡ ሪፖርቶችን መከታተሉን ጠቁመው በኋላ ላይ ግን ለእስር የተዳረጉ ወጣቶች ቤተሰቦቻቸው በቀጥታ ለተቋሙ ሪፖርት ማድረሳቸውን አመላክተዋል። ለእስር ተዳርገው የነበሩ ወጣቶችን ማነጋገራቸውን ጠቁመው እጅግ አሳሳቢ የሆነ አካሄድ መኖሩን አረጋግጠናል ብለዋል። በበርካታ የከተማዋ አካባቢዎች አሁንም በእስር ላይ የሚገኙ የትግራይ ተወላጅ የሆኑ ወጣቶች አሉ ሲሉ የገለጹት ዳይሬክተሩ በኮተቤ ክፍለ ከተማና በሃና ማርያም በቃሊቲና ንፋስ ስልክ ላፍቶ ክፍለ ከተሞች እንዲሁም በአዲስ አበባ ክፍለ ከተማ በሚገኙት መርካቶና ተክለ ሃይማኖት ሰፈሮች ተጠቃሽ ናቸው ብለዋል። ለእስር ተዳርገው በኋላ ላይ መፈታታቸውን ያስታወቁ አንድ በከተማዋ ነዋሪ የሆኑ የትግራይ ተወላጅ ስለ ሁኔታው ሲያስረዱ ሰኔ 14 ቀን 2017 ዓ.ም መታሰራቸውን አስታውሰው በዕለቱ ምሳ ለመብላት ከፒያሳ ታክሲ ይዤ ወደ 02 ተብሎ የሚጠራ ሰፈር ሄድኩ። መንገድ ላይ በተለይም መካነ ሰላም አጸደ ህጻናት አካባቢ ፖሊስ መንገደኞችን በማስቆም ፍተሻ ያካሄድ ነበር ሲሉ ገልጸዋል። መታወቂያን እንዳሳያቸው ጠየቁኝ። በአዲስ አበባ ለ10 ዓመታት በመኖሬ የቀበሌ መታወቂያ ስላለኝ አሳየኋቸው ሲሉ አስታውቀው የአባቴ ስም ገብረ ገርጊስ በመሆኑ ልክ እንዳየው ፖሊሱ ትግሬ ሳይሆን አይቀርም ሲል ገልጾ ለብቻዬ እንድቆም አደረጉኝ ብሏል። ከሌሎች መንገደኞች ተለይተው ከተያዙ 2 ሰዎች ጋር ቀላቀሉኝ ሲሉ ተናግረዋል። ከዚያም የቅዱስ ሚካኤል ቤተክርስቲያን አቅራቢያ ወሰን ተብሎ በሚጠራ አካባቢ ወደሚገኝ ፖሊስ ጣቢያ ወሰዱን ሲሉ ገልጸው እዚያ ስንደርስ 40 የሚደርሱ የታሰሩ ተጋሩ ጋር ቀላቀሉን ብለዋል። አብዛኛዎቹ ሹፌሮች መሆናቸውንና አስቁመው ከመኪናችን በማውረድ ነው ያሰሩን ሲሉ እንደነገሯቸው አስታውቀዋል። ከዚያም ሾላ አካባቢ ወደሚገኘው የካ ክፍለ ከተማ ፖሊስ ጣቢያ እንደወሰዳቸው ገልጸዋል። ለምን እንደታሰረን ስንጠይቃቸው ምንም አይነት ማብራሪያ አልሰጡንም ያሉት እኒሁ ግለሰብ ከበላይ አካል የመጣ ትዕዛዝ ነው የሚል ምላሽ ነው የሰጡን። ክስ አልተመሰረተብንም፣ ፍርድ ቤትም አልቀረብንም ሲሉ አስታውቀዋል። ከየትኛው የትግራይ አካባቢ ነው የመጣችሁት እያሉ ጭምር እየጠየቁን ነበር ብለዋል። ሰኔ 20 ቀን 2017 ዓ.ም ከእስር መለቀቁን ግለሰቡ አስታውቀዋል። አንድ ባለስልጣን ወደ እስር ቤቱ ሰኞና አርብ በመምጣት ይፈታ አይፈታ የሚል ውሳኔ እንደሚሰጥ ጠቁሟል። ይህ ባለስልጣን ይመጣና የፈለገውን
እስረኛ ይጠይቃል፣ ከዚያም ይፈታ ወይም ይቆይ የሚል ትዕዛዝ ይሰጣል ሲሉ አስታውቀዋል። ትናንትና ሰኔ 23 ቀን 2017 ዓ.ም በከተማዋ ስለሚፈጸም የዘፈቀደ እስር አስመልክቶ ሪፖርት ያወጣው ሂውማን ራይትስ ፈርስት የተሰኘው የመብት ተሟጋች ድርጅት በርካታ ተመሳሳይ ታሪኮችን አስቀምጧል። ከተጠቀሱት ታሪኮች መካከል በአዲስ አበባ ሚኒባስ ያሽከረክር የተገኘ አንድ የትግራይ ተወላጅ ኤርትራዊ ነህ በሚል ተጠርጥሮ ለእስር መዳረጉን የተመለከተ ይገኝበታል። ምንም እንኳን ኢትዮጵያዊ ለመሆኑ ማስረጃ ቢያቀርብም ለእስር መዳረጉን አስታውቋል። ከ5 ቀናት በኋላ አሰሪው ጣልቃ በመግባቱ ምክንያት መፈታቱን ጠቁሟል። ለሰብአዊ መብት ተሟጋች ድርጅቱ ከሆነ በተያዘው ዓመት በትግራይ ክልል በሚስተዋለው የፖለቲካ አለመረጋጋት ሳቢያ 56,000 የሚደርሱ የክልሉ ወጣቶች ቀያቸውን ጥለው ተሰደዋል። ዋነኛ መዳረሻቸውም አዲስ አበባ መሆኗን አመላክቷል። አብዛኛዎቹ በአዲስ አበባ ለእስር የተዳረጉትም ከእነዚሁ መካከል መሆናቸውን ጠቁሟል። በከተማዋ የሚገኙት እነዚሁ የትግራይ ተወላጅ ወጣቶች ለእስር መዳረጋቸው እድል ሰፊ ነው ሲል ስጋቱን አጋርቷል። ዜጎች ስማቸውን ወይም ብሔራቸውን መሰረት በማድረግ ለእስር መዳረግ አገር አቀፍና ዓለም አቀፍ ሕግጋትን የሚጻረርና መጣስ ነው ሲል የኮነነው ተቋሙ ያለ ፍርድ ሂደት ለእስር እየተዳረጉት ያለምንም ቅድመ ሁኔታ እንዲፈቱ ሲል ጠይቋል። የኢትዮጵያ መንግስት እያካሄደ ያለውን የዘፈቀደ ስርዓት እንዲያቆምና የትግራይ ተወላጆችን በመለየት ጥቃት ማድረስ እንዲቆም ሲል አሳስቧል። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ ሳውት ትናንትና ሰኔ 23 ቀን 2017 ዓ.ም ባወጣው መግለጫ ነዋሪነታቸው በአዲስ አበባ የሆኑ የትግራይ ተወላጆች በጸጥታ ኃይሎች በዘፈቀደ እየታፈሱና በህገወጥ መንገድ እየታሰሩ እንደሚገኙ ሪፖርት እንደደረሰው አስታውቋል። ማንነትን መሰረት ያደረገ አድሏዊ ተግባር በምንም መልኩ ተቀባይነት የለውም፣ ከሀገራዊና ዓለም አቀፋዊ የሰብአዊ መብት ህግጋት አንጻር በቀጥታ የሚጣረስና ዘላቂ ሰላም ለማምጣት የሚደረገውን ጥረት የሚጎዳ መሆኑንም ገልጿል። መንግስት በንጹሃን ላይ የትግራይ ተወላጆች ላይ እየፈጸመ ያለውን አድሏዊ ተግባር በአፋጣኝ ላቆም ይገባዋል፣ ለእስር የተዳረጉትም በአፋጣኝ ይፈቱ ሲል ጠይቋል። ዘጋርዲያን በትግራይ ጦርነት ወቅት የኤርትራ ወታደሮች በትግራይ ሴቶች ላይ ዘግናኝ ወሲባዊ ጥቃት መፈጸማቸውን የሚገልጽ ሰፊ የምርመራ ሪፖርት አቀረበ። በጦርነቱ ወቅት በትግራይ ከሚገኙ ጠቅላላ ሴቶች 10 በመቶ የሚጠጉት ሴቶች ለጾታዊ ጥቃት መጋለጣቸውን ጥናቶችን ጠቅሶ ዘጋርዲያን አስነብቧል። ከእነዚህ ውስጥ 70 በመቶ በቡድን የመደፈር የደረሰባቸው ናቸው ብሏል። እንደ ዘጋርዲያን ጥናት ሪፖርት የኤርትራ ወታደሮች ዓለም አቀፍ የጦርነት ህግ ከሚፈቅደው ውጪ የትግራይ ሴቶችን ዳግም መውለድ እንዳይችሉ በማሰብ በማህፀናቸው ውስጥ ባዕድ ቁሶችን መቅበራቸውን ከተጠያቂዎች ማረጋገጥ ተችሏል። ዘጋርዲያን አንዲት የጽናት ነው የምትባል ተጠቂ አናግሮ ነበር። በትግራይ ጦርነት ወቅት በኤርትራ 6 ወታደሮች ተደፍራ ራሷን ስታ ነበር። ጽናት ከመደፈሯን በላይ ኢተፈጥሯዊ ግፍ እንደተፈጸመባት በገለልተኛ ሐኪሞች መረጃ ተረጋግጧል። ይህም በኤርትራ ወታደሮች በማህፀኗ የብረት ቁርጥራጭ፣ የማስታወሻ ወረቀት፣ ብሎኖች ብቻ የትግራይ ሴቶች ማህፀን ፍሬ እንዳያፈራ የሚያደርጉ ቁሳቁሶች በሴትነት ገለዋ በኩል ወደ ማህፀኗ እንዲገባ ተደርጓል። ይህ በጽናት ላይ ብቻ ሳይሆን በሺዎች በሚቆጠሩ የትግራይ ሴቶች ላይ የተፈጸመ አረመኔያዊ የወሲብ ጥቃት መሆኑን ሪፖርቱ ይገልጻል። በሮቤ ወረዳ የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን ካህን በአሰቃቂ ሁኔታ ተገደሉ። በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋይ ሰኔ 21 ቀን 2017 ዓ.ም ከምሽቱ 1 ሰዓት ከ30 አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸው ተገልጿል። ማህበረ ቅዱሳን ሚዲያ ደረሰኝ ባለው መረጃ መሰረት ባለቤታቸው በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን አካባቢው ካህኑ የተወለዱበትና ከድቁና ጀምሮ በአሁኑ ወቅትም በቤተክርስቲያኑ በቅስና ማዕረግ እያገለገሉ ነበር ተብሏል። የካህኑ የቀብር ስነ ስርዓት ሰኔ 22 ቀን 2017 ዓ.ም ከቀኑ 5 ሰዓት አካባቢ በሮቤ ደብረ ጽዮን ቅድስተ ማርያም ቤተክርስቲያን መፈጸሙን የደረሰን መረጃ ያመለክታል። በአሁኑ ሰዓት በወረዳው እየተባባሰ የሚገኘውን አፈናና ግድያ በመፍራት እንዲሁም በመስጋት በአካባቢው የሚኖሩ ምዕመናን ከተማውን ለቀው የተሰደዱ መሆኑ ታውቋል። ቀሲስ ተስፋዬ ረታ የ7 ልጆች አባት ሲሆኑ ልጆቻቸው ምንም አይነት ስራ መስራት የማይችሉና ህጻናት በመሆናቸው ለመጠለያ የሆናቸው ዘንድ የወረዳው አስተዳደር 200 ካሬ ሜትር መስጠቱን የተናገሩት መረጃ ሰጪም የሚመለከታቸው አካላት በሙሉ በጋራ ሆነው አስፈላጊውን ድጋፍ እንዲያደርጉ ሲሉ ጥሪ አስተላልፈዋል። ጣቢያችን ጉዳዩ ከተከሰተበት ሰዓት አንስቶ ስለ ጉዳዩ ተጨማሪ መረጃዎችን ለመሰብሰብ የወረዳው የጸጥታ ኃይል ኃላፊን ለማግኘት በተደጋጋሚ በእጅ ስልካቸው ላይ ቢደውልም መልስ ማግኘት ሳንችል ቀርተናል ሲል የማህበረ ቅዱሳን ብሮድካስት አገልግሎት ዘግቧል። በኦሮሚያ ክልል ኤጀሬ ማክሰኞ ማለዳ በደረሰ የትራፊክ አደጋ የሁለት ሰዎች ህይወት አለፈ። ከሁለታ ከተማ መነሻውን በማድረግ ወደ ጊንጭ ሲጓዝ የነበረ የህዝብ ማመላለሻ በመገልበጡ በሰውና በንብረት ላይ ጉዳት መድረሱን የኤጀሬ ወረዳ ፖሊስ ጽሕፈት ቤት አስታውቋል። የኤጀሬ ወረዳ ፖሊስ ጽሕፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ ምክትል ኢንስፔክተር ከተማ በየጃም ማክሰኞ ንጋት 11 ሰዓት ተኩል ላይ የሰሌዳ ቁጥር ኮድ 344080 ኦሮ የሆነ የህዝብ ማመላለሻ ተሽከርካሪ 15 ሰዎችን በማሳፈር
ከሆለታ ከተማ በመነሳት ወደ ጊንጭ ከተማ ሲጓዝ የጀሬ ቢርብር ሰለኩ የተባለ ቦታ መንገዱን ስቶ በመገልበጡ አሽከርካሪውን ጨምሮ በሁለት ሰዎች ሞት መከሰቱን ነው የተናገሩት። ተሽከርካሪው ያለመውጫ እንዳይነጋበት በፍጥነት ሲጓዝ መንገድን ስቶ እንደተገለበጠ የተናገሩት አስተባባሪው በአደጋው በ13 ሰዎች ላይ ከባድ አደጋ ደርሷል ብለዋል። በአደጋው ጉዳት የደረሰባቸው ተጎጂዎች አዲስ አበባና ሆለታ ሆስፒታሎች የተላኩ ሲሆን አደጋው በአደጋ ቴክኒክ መርማሪዎች ሲጣራ ከፍጥነት በላይ መንገዱን ስቶ እንደተገለበጠ መረጋገጡን ምክትል ኢንስፔክተር ከተማ በየቻ ጨምረው ተናግረዋል። የህዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅን አጸደቀም። በምክር ቤቱ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በአዋጁ ዙሪያ ከምክር ቤቱ አባላት ላይ ቀረቡለት ጥያቄ ምላሽና ማብራሪያ ሰጥቷል። መሬት የመንግስትና የህዝብ እንደመሆኑ ለኢንቨስትመንት የሚመጡ ዜጎች መሬቱን የመሸጥና የመለወጥ መብት የላቸውም ብለዋል። የኢትዮጵያውያንን መብት በማይነካ መልኩ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት በመሆን ኢንቨስትመንት ላይ እንዲሰማሩ ስራዎች ይሰራሉ ነው ያለው ቋሚ ኮሚቴው። የውጭ ሀገር ዜጎች ወደ ኢትዮጵያ ገብተው በመኖሪያ ቤት ባለቤትነት ላይ ኢንቨስት እንዲያደርጉ የተቀመጠው የገንዘብ መጠን $150,000 ነው። የቀረበው የገንዘብ መጠን አነስተኛ መሆኑ የተነሳ ሲሆን የተቀመጠው የገንዘብ መጠን አሁን በኢትዮጵያ ካለው የቤት ገበያ ጋር በማነጻጸር እየወጣ ስለመሆኑም ተብራርቷል። የተቀመጠው የገንዘብ መጠን $150,000 ሲሆን በጊዜ ሂደት ግን እየተሻሻለ እንደሚሄድም ተመላክቷል። የሚመጡት ኢንቨስተሮች ከአዲስ አበባ ውጪ መስራት ቢፈልጉ በወጣው መመሪያ መሰረት ክልሎች ተፈጻሚ እንደሚያደርጉም ተገልጿል። በምክር ቤቱ የጸደቁ ፕሮጀክቶችን ለመጨረስ ወደ 1.5 ትሪሊዮን ብር ያስፈልጋል ሲሉ አቶ አህመድ ሺዴ ተናገሩ። የገንዘብ ሚኒስቴር አቶ አህመድ ሺዴ በህዝብ ተወካዮች ምክር ቤት ቀርበው በ2018 ረቂቅ በጀት ላይ ከምክር ቤቱ ለተነሱ ጥያቄዎች ማብራሪያ ሰጥተዋል። በማብራሪያቸውም የልማት ጥያቄዎች ብዙ በመሆናቸው ሁሉንም ጥያቄዎች ለመመለስ አቅም እንደሚጠይቅ አንስተው በ2018 በጀት ዓመት አዳዲስ ፕሮጀክቶችን ከመጀመር ይልቅ የተጀመሩትን ለማጠናቀቅ ትኩረት ተደርጓል ብለዋል። አሁን ባለው ሁኔታ ምክር ቤቱ ያጸደቃቸውን ፕሮጀክቶች ለመጨረስ ወደ 1.5 ትሪሊዮን ብር ያስፈልጋልም ብለዋል። በምክር ቤቱ ጸድቀው ጨረታ ያልወጣላቸው ፕሮጀክቶችን ለማከናወንም ወደ 100 ቢሊዮን ብር እንደሚጠይቅ አንስተዋል። አሁን ላይ በኢኮኖሚ ሪፎርሙ ምክንያት በመንግስት ላይ የተፈጠረው የወጪ ጫና በታሪክ ትልቁ እንደሆነ አመላክተው በ2018 በጀት ዓመት የገቢ ምንጩን የሚያሳድግበት ስራ ይሰራል ብለዋል። የመንግስት የ2018 ረቂቅ በጀት 1.93 ትሪሊዮን ብር ሆኖ ለህዝብ ተወካዮች ምክር ቤት መቅረቡ ይታወሳል።